የእግዚአብሔር ክብር ሲመጣ አትጠጋኝ የሚል ለምንድን ነው? ጠልቶ እኮ አይደለም ይበላሃል ከተጠጋው ጥርግ ስለማረግ ራቅ በል ይላል። ክብሩን አስቡት በእግዚአብሔር ዙፋን ፊት መቅረብ። ዮሐንስ ኢንጆይ ያረጋው አይደለም ባይዘው ተንቀጠቀጥኩ የሚሉ ክፍሎች አሉት በጣም ብዙ ቦታ። የማይገኝ ኤክስፒሪየንስ ነው በፍጹም የማይገኝ ልምምድ ነው ግን አስፈሪ ነው። ክብር የሞላበት ዙፋኑ ያለበት ክፍል ውስጥ ገባው ይላል። አሁን ከይሁዳ ነገድ የሆነ አንበሳ ሲለው ማንን ሜንሽን እንደሚያደርገው ዮሐንስ ያውቃል ኢየሱስን ይላል። እርሱ ድል ነስቷል መጽሐፉን ይወስድ ዘንድ ማህተሞቹን ይፈታ ዘንድ ተገብቶታል። የታለ ብሎ ሲፈልገው የተነገረው አንበሳ ነው ያገኘው በግ ነው። የይሁዳ አንበሳ ሲባለው ምንድነው ትዝ ይላችሁ? ንጉስ አዳኝ ነው። በጣም ልሯሯጥ እችላለሁ ያለ መንፈስ ቅዱስ ሙላትና ኃይል ያለ መንፈስ ቅዱስ ክብር እግዚአብሔር ዋጋ አይሰጠው። ዶርማንት መሆን የለብንም። ለመንፈስ ቅዱስ ቅዝቅዝ ያለን መሆን የለብንም። ሁሌ ፈርቨንት የሆነ ስፒሪት የሚነድ ያለ መንፈስ ቅዱስ መሄድ ትችላለች። እግዚአብሔር ግን የኔናት አይላትም አትነጠቀም። ሁሌ ስፒሪት ፈርቨንት ከሆነ አንተን እያሳጣህ ነው የሚሄደው። እሱ እየተቆጣጠረ ነው የሚሄደው። አትበርድም አትቀዘቅዝም። ኢየሱስን በጣም የምትወዱት ከሆነ ከመንፈስ ቅዱስ ጋር በጣም ጠንካራ ህብረት አላችሁ ማለት ነው። ስለ ኢየሱስ ሊነግረን የሚችለው የመጨረሻ የክርስቶስ ምስክር መንፈስ ቅዱስ ብቻ ነው። ምክንያቱም መንፈስ ቅዱስ ስለራሱ ከሚናገረው በላይ ስለ ኢየሱስ ነው አይደል የሚናገረው። ሐዋርያት ሥራ ላይ የምታጠኑት ያጠናነውም የተመለከትነውም እሱን ነው አይደል። ወረደባቸውና ወጥተው ስለ መንፈስ ቅዱስ ተናገሩ አይልም። ወንጌል ሰበኩ፣ ስለ ጌታ ስለ ኢየሱስ ክርስቶስ ሞትና ትንሣኤ አበሰሩ ነው የሚለው። ስለዚህ እግዚአብሔር በጣም ጠንካራ ህብረት ከመንፈስ ቅዱስ ጋር ይስጠንና ልጁን ኢየሱስን በእኛ ሁኔታ ደግሞ እየገለጠ ያክብረው። እና ይሄ የራእይ መጽሐፍ 66ኛ መጽሐፍ ነው። ወደ 22 ምዕራፍ አለው። 10 ራእይ ውስጥ አለው። ይሄንን ራእይ ወንድማችን ሐዋርያው ቅዱስ ዮሐንስ በመንፈስ ቅዱስ ቁጥጥር ውስጥ ሆኖ በጌታ በኢየሱስ ክርስቶስ ነው ይሄንን ራእይ የሚመለከተው። ምዕራፍ 1 ቁጥር 4 እና 5 የራእይ መጽሐፍ ሰላምታ ነው። ሰላምታው ግን በጣም ረጅምና ትልቅ ነው። እግዚአብሔር አብን ያብራራው ዮሐንስ በዚህ ቦታ ላይ ነው። ምናልባት የምታስተውሱ ከሆነ ዘጸአት 3:14 ላይ ነው እኔ ብሎ እግዚአብሔር ለሙሴ ራሱን የገለጠለት ማነህ ልበል አሉ አይደል። ወደ ህዝቡ ልትልከኝ ነው። አዎ ግን ማን ነው ቢሉኝ ማነህ ልል ነው። አሁን የግብጽ ጣዖታትና ማለክቶች በሙሉ ስም አላቸው። ስም ማን ነው አሉ። እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ አለ። እሺ አብርሃም ይስሐቅ ያዕቆብ አባቶቻችን ናቸው። አንተ ማነህ? የአብርሃም የይስሐቅ ያዕቆብ አምላካው ማነህ የምትባለው ሲለው ያለና የሚኖር ነኝ። እንደዚህ ተብሎ የተጠራ ብቸኛ አምላክ የኛ ብቻ ነው። እግዚአብሔር ብቻ ያለና የሚኖር ነው። ከዛ ቀጥሎ ምን እንዳለ ተቃለች ለዘላለም በዚህ ስም ታወቃለሁ። የመጽሐፍ ቅዱሳችን የመጨረሻ መጽሐፍ ላይ አብ የተጠራው በዘጸአት 3:14 ላይ በተጠራበት ነው። ከነበረው ካለውና ከሚመጣው የነበረ ያለና የሚመጣ ማለት ያለና የሚኖር ማለት ነው። ዮሐንስ ሰላም ለእናንተ ይሁን ለማለት ለሰባቱ አብያተ ክርስቲያናት ካለው ከነበረው ከሚመጣው አላቸው። ይገባቸዋል። አንደኛ የነ ጳውሎስ ተማሪዎች ናቸው። ቀጥሎ የነ ዮሐንስም የነ ጴጥሮስም ተማሪዎች ናቸው። ስለምን እያወራ እንደሆነ ይገባቸዋል። እና ካለው ከነበረው ከሚመጣው ብሎ ቀጥሎ ምንድነው የሚለው? ሁለተኛው በዙፋኑ ዙሪያ ካሉት ከሰባቱ መናፍስት መንፈስ ቅዱስ ነው። 7 መንፈስ የለም፣ አንድ መንፈስ ነው ያለው። 7 ፉልፊልመንት ነው፣ የፐርፌክሽን ምልክት ነው። ስለዚህ ከሰባቱ መናፍስት የሚል ካገኛችሁ አልቲሜትሊ ሆሊ ስፒሪት እግዚአብሔር ነው ማለት ነው። መንፈስ ቅዱስ መለኮት ነው። መንፈስ ቅዱስ አምላክ ነው። ልክ ካለው ከነበረው ከሚመጣው እንደተባለው እንደ አብ ሁሉ በዚህ ስም መንፈስ ቅዱስ በተደጋጋሚ ተጠርቷል። አሁን በጣም ረጅም ነው አይደል? የኢየሱስ በጣም ረጅም ነው። ምክንያቱም እሱ ኢንካርኔት አድርጓል፣ ስጋ ለብሷል፣ መሬት ላይ ወርዷል፣ መስቀል ላይ ሞቷል፣ እንደገና ከሞት ተነስቶ ወደ አብ ቀኝ ሄዷል። ስለዚህ የጌታ ኢየሱስ ክርስቶስ ሲሆን በጣም ብዙ ነው። አሁን ኢየሱስን ከመለኮትነቱ ባሻገር ፍጹም ሰውነቱም ስላለ ጌታ ኢየሱስ ክርስቶስን ያስቀመጠው የመጀመሪያው ምንድነው የሚለው? ታማኝ ምስክር። ከዛ ሁለተኛው ምንድነው የሚለው? ከሙታን በኩር ነው የሚለው። ከዛ ቀጥሎ የምድር ነገስታት ገዢ ይለውና ከዛ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም። ስለዚህ ዮሐንስ ሰላምታውን የሚያቀርበው ትራይንግ ጋድ ነው አይደል? እኛ የሥላሴ አማኞች ነን። አብን በስም አልጠራውም፣ መንፈስ ቅዱስንም ሰባቱ መናፍስት ብሎ ነው የተናገረው። የአዲስ ኪዳን ጻፊዎች ኢየሱስ ክርስቶስ ብለው በጣም ስትረስ የሚያደርጉት በጣም ትልቁ ኩዌሽን ኢየሱስ ነው። በእነሱ ዘመን በጣም
ትልቁ አንገብጋቢው ኢሹ ኢየሱስ ስለሆነ ኢየሱስ አካባቢ በጣም ሰፋ ያለ ረዘም ያለ ማብራሪያ ይሰጣሉ። እኔ ዛሬ የምናገረው ስለ መንፈስ ቅዱስ ስለሆነ ሁለተኛው ላይ እቆያለሁ። በዙፋኑ ፊት ካሉት ከሰባቱ መናፍስት መንፈስ ቅዱስ ፍጹም አምላክ ነው። መንፈስ ቅዱስ ኃይል አይደለም። መንፈስ ቅዱስ መለኮት ነው። መንፈስ ቅዱስ ስንል ትዝ ሊለን የሚገባው ፐርሰን መሆኑ ትዝ ሊለን ይገባል። ስብዕና ያለው መለኮት እንደሆነ ሁላችሁ በአእምሯችሁ ያዙ። እናንተ ውስጥ ገብቶ ያደረው መንፈስ ቅዱስ የእግዚአብሔር ኃይል አይደለም። የእግዚአብሔርን ኃይል የሚሰጠን አምላክ ነው። መንፈስ ቅዱስ በእኔና በእናንተ አድሯል። ጌታ ኢየሱስ ክርስቶስና አብ እኛ ውስጥ ገብተው ያደሩት በመንፈስ ቅዱስ አማካኝነት ነው። መንፈስ ቅዱስ እግዚአብሔር ነው። በዙፋኑ ዙሪያ ካሉ ከሰባቱ መናፍስት እዛው ራእይ ምዕራፍ 3 ቁጥር 1 ሰባቱ የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል። በሰርዴስ ላለችው ቤተክርስቲያን ጌታ ኢየሱስ ክርስቶስ መልእክት እየላከ ነው አይደል? ወንድማችን ሐዋርያው ቅዱስ ዮሐንስ ምዕራፍ 1 ላይ ያየው ራእይ አለ። የጌታ ኢየሱስ ክርስቶስ ማንነት ማለት ነው። የተገለጠለት ክርስቶስ አለ። ዘላለማዊውን ኢየሱስን አይቶታል። ኢተርናል ጂሰስ። ያንን ኢየሱስ ክርስቶስን ሲመለከተው ከራሱ ጀምሮ እስከ እግሩ ድረስ የተገለጠበት ያክብራል። ያየው ራእይ አለ። ያየውን ራእይ ነው እያከፋፈለ ያለው። ስለዚህ ለሰርዴስ ቤተክርስቲያን የደረሳት ሰባቱን መናፍስትና ሰባቱን ከዋክብት በእጁ ላይ የያዘ ሰባቱ መቅረዞች የሚለው አብያተ ክርስቲያናቱ ሰባቱ ከዋክብት የሚለው አገልጋዮቿን የሚያመለክት ነው። ስለዚህ የዩኒቨርሳል ቸርች አገልጋዮችን የያዘ ይልና ሰባቱ መናፍስት የሚለው በመንፈስ ቅዱስ ፉልፊልመንት ውስጥ የሚፈጸም አገልግሎት ማለት ነው። በቤተ ክርስቲያን ውስጥ ያለው የትኛውም ሰርቪስ የሚከናወነው በመንፈስ ቅዱስ ሙላት። ያለ መንፈስ ቅዱስ ሙላት በቸርች ውስጥ ያለ አክቲቪቲ በእግዚአብሔር ፊት ዋጋ አይኖረው። በጣም ልሯሯጥ እችላለሁ። ያለ መንፈስ ቅዱስ ሙላትና ኃይል ያለ መንፈስ ቅዱስ ክብር እግዚአብሔር ዋጋ አይሰጠው። በማይንድ ብቻ መንፈስ ቅዱስን አስወጥታ ቤተ ክርስቲያን ምንም አልጎደለኝም እያለች ልትኖር ትችላለች። ባይዘው እግዚአብሔር ግን መጥቶ ቤተ ክርስቲያኔ ናት ግን አይላት። የነ ሎዶቂያ አይነት ልንሆን እንችላለን። አስወጥተን ደጅ አቁመነው ሁሉ አለኝ አደላችሁ። ሎዶቂያ በቃ ኩሉን ጨርሻለሁ፣ ቤቴ ሙሉ ነው፣ ቸርቹ በጣም ትልቅ ነው፣ ሁሉ ነገር አላት። እግዚአብሔር የለም መሃሏ። ምናልባት በጣም መንፈሳዊ የሚመስል ነገር ሊኖራት ይችላል። መንፈሳዊ ግን አይደለች። ያለ መንፈስ ቅዱስ መሄድ ትችላለች። እግዚአብሔር ግን የኔ ናት አይላትም፣ አትነጠቅም። ያለ መንፈስ ቅዱስ በጣም ጥንቅቅ ብዬ ልኖር እችላለሁ። ምን ያረጋል ህይወት ከሌለ? ስለዚህ ጌታ ኢየሱስ ክርስቶስ ወደ ሰርዴስ ሲመጣ ሰባቱ ከዋክብት ብቻ ሳይሆን ሰባቱ መናፍስት አብረውት ያሉት። ስለዚህ አገልጋዮቹ አገልግሎታቸውን የሚፈጽሙት በመንፈስ ቅዱስ ሙላትና ክብር ብቻ ነው። ሁላችን አገልጋይ ነን። ሁላችን ሰርቫንት ነን። ይህ አዲስ ኪዳን ነው። ቆሞ መስበክ አንድ አገልግሎት ሊሆን ይችላል። ለጌታ መኖር ነው ዋናው አገልግሎት። ለወንጌል እውነት እንደሚገባ መመላለስ ነው ዋናው አገልግሎት። መስበክ ራሱን የቻለ አንድ ነገር ከመቶ አገልግሎቶች አንዷ ልትሆን ትችላለች። መስበክ፣ መዘመር፣ የተለያየ አይነት የሚታይ አክቲቪቲ ማድረግ በጣም መሰረታዊ በሆነ አይነት መንገድ ራስን በእግዚአብሔር ፊት መስዋዕት አድርጎ ማቅረብ ነው አይደል? ጳውሎስ ለአእምሮ የሚመች አገልግሎት ያለው። ስለዚህ ከዋክብት በእጁ ያዘ ማለት የተወሰኑ ጥቂት ሰዎችን በእጁ ያዘ ማለት አይደለም። ቤተ ክርስቲያን ህዝቧ አገልጋይ ነው። ስለዚህ ሁሌ ቼክ ማድረግ ያለባችሁ መንፈስ ቅዱስ አክቲቭሊ ከናንተ ጋር መኖሩን ነው። ዶርማንት መሆን የለብንም። ለመንፈስ ቅዱስ ቅዝቅዝ ያለን መሆን የለብንም። ሁሌ ፈርቨንት የሆነ ስፒሪት የሚነድ ክብር በባህሪው ኮንሱመር ነው። የእግዚአብሔር ክብር ሲመጣ አትጠጋኝ የሚል ለምንድን ነው? ጠልቶ እኮ አይደለም፣ ይበላሃል ከተጠጋው። ጥርግ ስለማድረግ ራቅ በል ይላል። ሩቅ ተራራ ላይ ሆኖ አትጠጉኝ ያለ እግዚአብሔር ነው ገብቶ ያደረው። ስለዚህ መንደድ ጳውሎስ በመንፈስ ተቃጠሉ ሲል ሁሌ ስፒሪት ፈርቨንት ከሆነ አንተን እያሳጣህ ነው የሚሄደው። እሱ እየተቆጣጠረ ነው የሚሄደው። አትበርድም፣ አትቀዘቅዝም። ራእይ ምዕራፍ 4 ላይ ስትሄዱ ከዙፋኑም መብረቅና ድምፅ ነጎድጓድም ወጣ። በዙፋኑ ፊት 7 መብራቶች ይበሩ ነበር። እነዚህም 7ቱ የእግዚአብሔር መናፍስት ናቸው። ደግሞም በዙፋኑ ፊት እንደ መስተዋት የጠራ የብርጭቆ ባህር ነበር። ይሄ ሰማይ ነው። መጽሐፉ በ4 ክፍል ነው የሚከፈል። ስለዚህ ይሄ ምዕራፍ 4 መሬት አይደለም። ከቁጥር 1 ጀምራችሁ ብታዩት ሰማይ ተከፈተ፣ የመለከት ድምፅ ሰማው ይልና ከዛ ተወሰደ ዮሐንስ ዙፋኑ ያለበት ክፍል ውስጥ ገባ እና የእግዚአብሔር ዙፋን ፊት ነው ያለ እና ከዙፋኑ የመብረቅ ድምፅ ነጎድጓድ ወጣ ይላል። አሁን ክብሩን አስቡት። በእግዚአብሔር ዙፋን ፊት መቅረብ ዮሐንስ ኢንጆይ ያረጋው አይደለም። ባይዘው ተንቀጠቀጥኩ የሚሉ ክፍሎች አሉት። በጣም ብዙ ቦታ አለቀስኩ የሚል እኮ አለ እኮ ምዕራፍ 5 ላይ። ዙፋኑ ፊት እኮ ነው ያለው። የማይገኝ ኤክስፔሪየንስ ነው። በፍጹም የማይገኝ
ልምምድ ነው ግን አስፈሪ ነው እና ዮሐንስ የእግዚአብሔር አብ ክብር የሞላበት ዙፋኑ ያለበት ክፍል ውስጥ ገባው ይላል። ከዙፋኑ አይደለም የሚለው በዙፋኑ ላይ ከተቀመጠው እኮ አይደለም። መብረቅ ከዙፋኑ ይወጣል፣ ነጎድጓድ ከዙፋኑ ይወጣል። በዙፋኑ ፊት 7 መብራቶች ነበሩ። እነዚህም 7ቱ የእግዚአብሔር መናፍስት ናቸው። በሙሉ ክብሩ የሚገዛና የሚነግሰውን መንፈስ ቅዱስን የሚያመለክት ቃል ነው። ባይዘው ቅድስተ ቅዱሳን ውስጥ ምንም አይነት ብርሃን ሰው ይዞ መግባት አይችልም። ብርሃን ይዘህ ብትገባ ትሞታለህ። ለምንድነው? እግዚአብሔር ብርሃን ነው እና በእግዚአብሔር መገኘት ፊት ምንም አይነት የተውሶ ብርሃን ይዘህ መሄድ አትችልም። እንዴ መንፈስ ቅዱስ እኮ መለኮት ነው። መለኮት እኮ ሂዝ ጋድ። መንፈስ ቅዱስ ለምንድነው የማይቀስፈን? ለምንድነው የማይገለን? የኢየሱስን ደም አይቶ የኢየሱስን ደም አይቶ እኮ ነው መንፈስ ቅዱስ የሚታገሰን። መንፈስ ቅዱስ እኮ ዝም ብሎ አብሮን የሚኖረው በእናንተ የሚኖረውን ቅዱስን እግዚአብሔር መንፈስ አታሳዝኑት የሚል ቃል እኮ አለ። የንጽህናው መጠን በአብ ልክ ነው። ዮሐንስ ራእይ ላይ ሲያየው ሰማይ ሄዶ አየው መንፈስ ቅዱስን። መሬት ላይ አብሮት ለህይወት ዘመን የሚኖረው መንፈስ ቅዱስ ሰማይ ሄዶ ሲያየው መብረቅ ነጎድጓድ የሚወጣበት ዙፋን ፊት ያለው መንፈስ ቅዱስ። ዮሐንስ የጠቀሰልን አብን አይደለም፣ በዙፋኑ ዙሪያ ላይ ያሉ 7 መብራቶች አለ። እነዚህም 7ቱ የእግዚአብሔር መናፍስት ናቸው ብሎ ሆሊ ስፒሪትን ነው በድምጽም በስምም የጠራው። ወልድንና መንፈስ ቅዱስን ነው ሜንሽን የሚያደርገው። አብ አይብራራም። ወልድን የምናብራራው መሃላችን አድሯል፣ ከኛ ጋር ኖሯል፣ ጨብጨዋል እንለዋለን። ስሙንም ሲጠቅስልን እግዚአብሔር ወልድ ነኝ አይደለም ያለን፣ ኢየሱስ ክርስቶስ ነኝ ነው ያለው። የተቀባው አዳኝ ነኝ፣ መሲህ፣ የእግዚአብሔር ልጅ፣ ታማኝ አገልጋይ፣ ባሪያው እያለ ነው የመጣው። ሆሊ ስፒሪትስ በእኛ አድሯል፣ ኤክስፔሪየንስ እናደርገዋለን። ለዘላለም የማይተወን መንፈስ ቅዱስ በሰማይ እንደዚህ ከኛ ጋር ይቀጥላል። ምዕራፍ 5 ቁጥር 6 በዙፋኑና በአራቱ እንስሶች 7ቱ የእግዚአብሔር መናፍስት የተባሉት ደግሞ 7 አይኖች ነበሩት ብሎ እነርሱም ወደ ምድር ሁሉ የተላኩት 7ቱ የእግዚአብሔር መናፍስት ናቸው። ይሄ ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ ሙላት ውስጥ ማገልገሉን የሚያመለክት ቃል። የታረደው በግ ብሎ 7 አይኖች 7 ቀንዶችና 7 መናፍስት በሁሉ ቦታ ይገኛል። ሁሉን ይችላል፣ ሁሉን ያውቃል ማለት እግዚአብሔር የሆነ በግ ሁሉን የሚያውቅ ሁሉን የሚችል በሁሉ ቦታ የሚገኝ እግዚአብሔር ብቻ ነው። ግን የታረደ በግ ካልን እያወራን ያለነው ስለ ዲቪኒቲው ብቻ ሳይሆን እያወራን ያለነው ሂዩማን ሆኖ መሬት ላይ ፍጹም ሰው ሆኖ ስለማገልገሉ እያወራን። የታረደ በግ ካልን ክሮስ አካባቢ ነው አይደል የምናወራው። ምዕራፍ 5 ከላይ ሲጀምር በምንድነው አታልቅስ ይለውና ከይሁዳ ነገድ የሆነው አንበሳ ይለዋል ኢየሱስን። እርሱም የዳዊት ስር መጽሐፉን ይወስድ ዘንድ ማህተሞቹን ይፈታ ዘንድ ድል ነስቷል አይደል ያለው። በዙፋኑ ላይ የተቀመጠው በቀኝ እጁ ላይ አንድ ነው፣ መጽሐፉ 7 ማህተም አለው። ስለዚህ ይሄንን መጽሐፍ ሊወስድ የሚችል ወይንም ማህተሞቹን ሊፈታ የሚችል ማንም እንዳልተገኘ ባየው ጊዜ አለቀስኩ አለ። ሰማይ ነው ዙፋኑ ፊት ነው ያለው። ሰማይ ዙፋኑ ፊት ለቅሶ አለ ማለት ነው። አለቀስኩ አለ። ለምንድን ነው ያለቀሰው? በዙፋኑ ላይ ከተቀመጠው እጅ ይሄንን መጽሐፍ ወስዶ ጥቅልሎቹን ማህተሞቹን ፈቶ ጥቅልሉን የሚተረትር ስላልተገኘ። መጽሐፉና ጥቅልሉ ምንድነው? ፊውቸር ኢተርኒቲ ነው፣ የወደፊት ዘላለም ነው። ስለዚህ ታዲያኛ ዘላለማችን በከንቱ ቀረ ማለት ነው። ማለቃችን ነው፣ መሞታችን ነው። ይሄንን ክብር ኤክስፔሪየንስ አናረግም ማለት ነው። መጨረሻው እንደዚህ ነው ማለት ነው። ይሄንን ወስዶ የሚፈታና ማህተም ፈቶ እኛን ነፃ የሚያወጣን የለም ማለት ነው ብሎ ሲያለቅስ ከአራቱ ሽማግሌዎች መካከል አንዱ ከዛ መጣን አታልቅስ አለው። እንዴት አላለቅስም ሲለው ከይሁዳ ነገድ የሆነ አንበሳ አየ። አሁን ከይሁዳ ነገድ የሆነ አንበሳ ሲለው ማንን ሜንሽን እንደሚያደርገው ዮሐንስ ያውቃል ኢየሱስን። ይላል ከይሁዳ ነገድ የሆነ አንበሳ እርሱም አለውና የዳዊት ስር አለው። ስለዚህ ሮያል መሲህ ማለት ነው ትርጉሙ። ንጉስ ነው፣ አዳኝ ነው። እርሱ ድል ነስቷል፣ መጽሐፉን ይወስድ ዘንድ ማህተሞቹን ይፈታ ዘንድ ተገብቶታል ሲለው እያለቀሰ የነበረ ሰው በቅጽበት አስበው እንዴት እንደሚፈነድቅ እልል አለና ከዛስ ዞር ብሎ መፈለግ ጀመረ። የታለ ብሎ ሲፈልገው የተነገረው አንበሳ ነው፣ ያገኘው በግ ነው። ከይሁዳ ነገድ የሆነ አንበሳ ነው ድል ነስቷል የተባለው፣ ሲያገኘውስ በግ ነው። አንበሳን የተባልኩት ብሎ በጉን ትቶ አልፈለገም። ሰማይ ዕውቀት ፍጹም ነው። አንበሳን ያለኝ በጉን ነው። አንበስነቱ ንግስናው ነው፣ በግነቱ የመስቀል ሞቱ ነው። በመስዋዕትነት የተገኘ ፍቅር የሚያመለክት ነው የታረደ በግ ማለት እንጂ ሰማይ ስትሄዱ በግ የለም። የይሁዳ አንበሳ ሲባለው ምንድነው ትዝ ይላችሁ? ንጉስ አዳኝ ነው። አሜን ነው። ስለዚህ እሱ ጌታ ኢየሱስ ክርስቶስ በመድር ላይ የነበረውን የማዳን ፕሮግራምና እቅድ ፉልፊል ያደረገው በመንፈስ ቅዱስ አማካኝነት ነው። መንፈስ ቅዱስ በፉልፊልመንት ሌቭል ኢየሱስ ላይ ነበር። መንፈስ ቅዱስ ኢየሱስን ያበረታው ነበር፣ ያግዛው ነበር። ጌታ ኢየሱስ ክርስቶስ ክሮስ ላይ
ቀርቦ ያንን የማዳን ሥራ እንዲሰራ እንኳን በዘላለም መንፈስ ነው ራሱን ያቀረበው። እግዚአብሔር ወልድ ከሰማይ ወርዶ ለማገልገል እግዚአብሔር መንፈስ ቅዱስ አጠገቡ ከነበረና የእግዚአብሔር መንፈስ እንደ ርግብ አምሳል እየተመሰለ እየወረደበት እየተሞላ በመንፈስ ቅዱስ ኃይል ካገለገለ እኔና እናንተ ከየትኛውም ጊዜና ከየትኛውም ትውልድ በላይ በመጨረሻው ዘመን ያለንኛ መንፈስ ቅዱስ በሙላት ያስፈልገናል። ለመንፈስ ቅዱስ ከዚህ ለቀድል መስጠት አለብን። አንተ በእኔ ፈጽም ስራህን ፉልፊል አርግ ማለት አለብን። መንፈስ ቅዱስ በእኛ ኢየሱስ ክርስቶስን ሊያከብር ይገባል። ፈቃደኛ እንሁን። እኛ ለመደብዘዝ እሱ እንዲደምቅ፣ እሱ በእኛ እንዲሰራ፣ እሱ ኃይል እንዲሰጠን፣ እሱ በኃይል እንዲሞላን መንፈስ ቅዱስ አልፎ በህይወታችን ይገለጥ። መንፈስ ቅዱስ በእኛ ላይ ሲመጣ የጸለይነውን ብቻ ሳይሆን ያልጸለይነውንም ነው የሚሰራው። የሰማነውን በልባችን ያቆይልን።